ከአርቲስት ሙሉዓለም ጋር ያላት ግንኙነት እውነቱን ተናገረች። ሶሻል ቢሆንም ግን ድምጻዊት ቬሮኒካ እውነቱን ተናገረች። በሰሞኑ ከካንሰር በሽታ ተፈውሳ በቅርቡ የዳነችበት ሚስጥር አወጣች። ሚስጥሩ ሁላችንም አጽናንቶናል። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ የሆኑ ሁለት ተቃራኒ ግን እጅግ ትኩረት የሚሹ መረጃዎችን ይዘንላችሁ ቀርበናል። የምትከታተሉት እንማማር ቲዩብ ነው። ሁሌም ሰላም፣ ፍቅር፣ ደስታ ይበዛላችሁ ዘንድ የዘወትር ምኞታችን ነው። እንግዲህ የአርቲስት ሙሉዓለምና የቬሮኒካ ግንኙነት ምንድነው? ግንኙነታቸውስ የሚል የብዙዎቻችን ጥያቄ ሆኖ ነበር። በመጀመሪያ እንግዲህ ብዙዎች በጉጉት ሲጠብቁት የነበርና ምንድነው የድምጻዊት ቬሮኒካ አዳነና የአርቲስት ሙሉዓለም ግንኙነት እውነታው ምንድነው? በቬሮኒካ መጨረሻ ላይ ምን አይነት ነው ዝምታዋን ሰብራ የተናገረችው አስገራሚ ምላሽስ ምንድነው የሚለውንና በመቀጠል ደግሞ ልብ የሚነካና ለብዙዎች ተስፋ የሚሰጥ ታሪክ እናጋራለን። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። ቢጠፋ የጣልኩት በሽታ ተፈውሳ በቅርቡ የዳነችበት ሚስጥር ይፋ ያደረገችው እህታችን የነገረችን ታሪክ ምን ነው? እጅግ ጠቃሚ መረጃውስ ምንድነው? የሁለቱም ዝርዝር መረጃ አሁን እናቀርባለን። በቅድሚያ እንግዲህ ሁላችሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሁሌም አዳዲስ ነገር እንዳመልጣችሁ ቤተሰብ እንድትሆኑ እንጋብዛችኋለን። እንግዲህ ወደ አንደኛው መረጃ ስናልፍ እንግዲህ በሰሞኑ መነጋገሪያ የሆነው የድምጻዊት ቬሮኒካና ከአርቲስት ሙሉዓለም ጋር ያላትን ግንኙነት ምንድነው? የአርቲስት ሙሉዓለም ባለቤትስ የተናገረችው በሚዲያ ላይ ምንን አስመልክቶ ነው የሚለውን ነገር እንግዲህ አንድ ባንድ እናያለን። እንግዲህ በሰሞኑ መነጋገሪያ ሆኖ ነበር። የሁላችንም አስተያየት እንግዲህ እውነት ነው ወይ ምንድነው እዚህ ጋር የሚካሄደው ነገር ሚለውን ነገር ሁላችንም እንግዲህ በጣም አሳስቦ ነበር። ነገር ግን እንግዲህ እኛ ከሰማናቸው መረጃዎች አንዳንድ እውነተኛ የምንላቸው መረጃዎች ከሰማናቸው መካከል ወደ እናንተ ይዘንላችሁ መተናል ማለት ነው። እንግዲህ ሰሞኑን በጣም እጅግ አነጋጋሪ የነበረው የድምጻዊት ቬሮኒካ አዳነና የአርቲስት ሙሉዓለም ጉዳይ ነው። እንግዲህ በሰሞኑ እውነት ነው ወይም ውሸት ነው እየተባለ ብዙዎቻችን አሳስቦ ነበር። ካሁን በፊትም እንደተናገርኩት እንግዲህ እኛ ትክክለኛ መረጃ ናቸው ብለን ከምናስበው ወይም ደግሞ አንዳንዴ ሰው በመሆናችሁ ብቻ የምታውቁትና የምትገነዘቡት ነገር አለ። እንግዲህ ከዛ ተነስተን ምንድነው እውነቱ ምንድነውስ ወደ እውነት የሚያስሄደው ነገር ምንድነው ወይም ደግሞ አሉባልታ ነው የሚለውን ነገር እንግዲህ በሰፊው ለማየት ችለናል። እንግዲህ ትክክለኛ መረጃ ነው ወይስ አይደለም የሚለውን እንግዲህ አብረን እናያለን ማለት ነው። እንግዲህ እንደ ማወቅ ያለብን ድምጻዊት ቬሮኒካ እንግዲህ ስለ ድምጻዊት ቬሮኒካ አንድ ነገር ማወቅ ያለብን ምንድነው ብዙ ሴቶችን ስታጠነክር ስትረዳ ሳይታወቅባት ደግሞ እንኳን ብዙዎች ካላቸው አቅም ላይ ጨምራ የምታበረታታና ሀገሯን የምታስጠራናት እንግዲህ እናም ብዙ ሰው የሚያደንቃትና የሚወዳት እናም ይሄ ነገር እንዴት ሆነ ስንል የአርቲስት ሙሉዓለም ልደት ጊዜ ድምጻዊት ቬሮኒካ ነበረች። እንግዲህ እሷን ብቻ ሳትሆን ብዙዎች ነበሩ ማለት ነው። የአርቲስት ሙሉዓለም ልደት ጊዜ እንግዲህ ብዙ አርቲስቶች ነበሩ፣ ግን ደግሞ እሷም ጎልታ ታይታለች ማለት ነው። እናም ይሄን እንግዲህ አንዳንዶች እንግዲህ ከዚህ ከልደቱ ፕሮግራም ውስጥ እንግዲህ እሷ ብቻ አይደለም የነበር ብዙ ሰዎችም ነበረ። ያንን ስክሪንሾት በማድረግ እንግዲህ በተለያዩ ሶሻል ሚዲያ ሲለቀቅ አይተናል። እንግዲህ ያንን ተመልክቶ ደግሞ ውሸት ነው ወይስ እውነት ነው የሚለውን ነገር ስናይ ነበር። በሌላ በኩል ደግሞ የአርቲስት ሙሉዓለም ባለቤት ራሳችሁ ማትፈልጉትን ነገር በሰው ላይ አታድርጉ ብላ ደግሞ ብዙ ምክሮች ሸር አድርጋለች በሶሻል ሚዲያ ላይ። እንግዲህ አንዳንድ ሰዎች ደግሞ ከዚህ ተነስተው ማለት ነው ለምን ከቬሮኒካ ተነስታን ነው ወይ እንደዚህ ያደረገችው ሚልም አለ። እንግዲህ አንዳንዴ ነገሩን በሙሉ በጥሩ ነገር ከወሰድ ነው። ምክንያቱም አርቲስት ሙሉዓለም እንግዲህ ካሁን በፊት በተለያዩ ስራዎችና በተለያዩ ፊልሞች ይሰራል። ይሄ አዲስ አይደለም። እንግዲህ እሷም እንግዲህ የራሷ ሊሆን ይችላል። እንግዲህ እንደዚህ እሷ ስምም አልጠቀስኩም ምንም አላልኩም፣ ለምን ከዚህ ተነስታችሁ እንደዚህ እንዳላላችሁ አልገባኝም ብላም በራሷ ተናግራለች። የአርቲስት ሙሉዓለም ባለቤት ማለት ነው። እንግዲህ አሁን ደግሞ ከዛን ተነስቶ ነው አሁን ይሄ ነገር የተደረገው ማለት ነው። እንግዲህ ቬሮኒካ ጋር ይመሳሰላል ብለው እንግዲህ ያስቡ ነበር ብዙ ሰዎች ማለት ነው።
እንግዲህ አሁን ደግሞ ቬሮኒካ አዳነ በቅርቡ የፍቅር ፊልም የሆነ አዲስ ፊልም እንደሚለቀቅ ቬሮኒካ ሸር አድርጋለች ማለት ነው። እንግዲህ ይሄን የሚያስተዋውቁትን ፊልም እየቆራረጡ ብዙ ሶሻል ሚዲያ ላይ ተለቆ ነበር። ነገር ግን እውነታው ዝም ብለን እንኳን ስናስበው ቬሮኒካም ለሰው የምትመክር በቃ ብዛ ለሴቶች የምትቆም ነች። አርቲስት ሙሉዓለም ብዙ ፊልሞች ከብዙ ሰዎች ጋር ሰርቷል። ባለትዳር ነው። እንግዲህ ይሄ የተወራው ሁሉ የስራ ነው እንጂ ሌላ ነገር ሚኖር አይመስለኝም። እንግዲህ እንደራሴ ማለት ነው። ምክንያቱም እንግዲህ አርቲስት ሙሉዓለም እንግዲህ ካሁን በፊት ብዙ ሰዎች በቃ ብዙ የተወደዱና ድንቅ የሆኑ አርቲስት እና ተውኔቶችን እየሰራ ብዙ ፊልሞች ሰርቶ አይተናል። እንግዲህ ከዛ ውጭ እንግዲህ አሁን ደግሞ የፍቅር ፊልም ነው ይሄ አዲስ ነው። እንግዲህ በጉጉት ጠብቁ ብሎ ፕሮሞሽን ሰርተው ለቀዋል። እናም ዝም ብለን ስናስበው እንደዚህ ከፊልሙ በኋላ እንግዲህ ያለውን ነገር እናያለን ማለት ነው። እንግዲህ አንዳንዴ ሶሻል ሚዲያ ላይ የሚለቀቀውን ነገር እንግዲህ ሁላችንም እንግዲህ ስክሪንሾት በማድረግ እንግዲህ ብዙዎቻችን አሳሳቢ ያደርጉታል ማለት ነው። እንግዲህ በሰሞኑ እንግዲህ እንግዲህ ሙሉዓለምም ቬሮኒካ ጋር እንግዲህ ብዙም አሉ። እነሱም እንግዲህ ብዙ የፊልም ቀረጻ አለ ማለት ነው። ይሄን እንግዲህ ተመልክቶ ብዙዎቻችን ምንድነው ግንኙነታቸው የሚለውን ነገር አለ። እንግዲህ ድምጻዊት ቬሮኒካ አዳነም እንግዲህ በራሱ በፊልሙ ላይ የራሷን የሆነ ፕሮሞሽን አድርጋለች ማለት ነው። ይሄን ተመልክቶ እንግዲህ ምላሽ ሰጣለች ለተባለው ነገር የሚባልም ነገር አለ። ይሄን እንግዲህ ነው ወይስ አይደለም የሚለውን ነገር እንግዲህ ከፊልሙ በኋላ እናያለን ማለት ነው። ግን አንዳንዴ ማስተዋል ያለብን ነገር እንማማርቲው ማለት ነው። አንዳንዳችን የሆነ ነገር ሳይፈጠር ገና በይሆናል ብለን ማውራት በጣም ይከብዳልና አንዳንዴ እንግዲህ በጣም ሁለታቸው በጣም ተወዳጅ ናቸው። እንግዲህ ስራ ነው እንጂ በዚህ በኩል እንኳን የሚሆን አይመስለኝም ነው የምንለው። እንግዲህ ወደ ሁለተኛው መረጃ ስናልፍ ደግሞ በሰሞኑ በሙስሊም እምነት ተከታዮች ሁሉ ታላቅ የረመዳን ጾም ላይ ናቸው። በዚህ ጾም እንግዲህ ትልቅ ደስታ ይዞ ነው የመጣው የዘንድሮ የረመዳን ጾም ማለት ነው። እንግዲህ በዚህ ታላቅ ጾም እንግዲህ እህታችን ታላቅ ነገር ነው ይዛ የመጣችው። እንግዲህ ከእህታችን የአጥንት ካንሰር ወይም ደግሞ በጣም እንግዲህ በረመዳን ጾም ላይ እንግዲህ ትልቅ ደስታ ይዛ የመጣችው እህታችን የአጥንት ካንሰር ኖሮባት ወይም ደግሞ ሌቭል 4 ደርሶ ሌቭል 4 እንግዲህ በጣም በቃ የመጨረሻው ክፍል ማለት ነው እንደዛ ብላ ተናግራለች። የመጨረሻ ደረጃ ላይ ነበረች። እንግዲህ ይህ ሁሉ አልፎ ዛሬ ተመስገን ብላ አምላኳን ልታመስግናለች ማለት ነው። እንግዲህ የህመሙ መንስኤም እንግዲህ ከተወሰኑ ቀናት በኋላ ሂጄ ከሩጬ ወድቄ ነው። ከተወሰኑ ቀናት በኋላ ሂጄ ስመረመር የአጥንት ካንሰር ተባልኩኝ። ከዛም እግርሽ መቆረጥ አለብኝ ሲሉኝ አይ ትንሽ ጊዜ ስጡኝ ብዬ ከተወሰኑ ቀናት በኋላ እንደገና ኪሞ ትወስዳለች ተብዬ ኪሞን 3 ቆይቼ ከዛም ከግርሽ አልፎ ሳምባሽ ላይ ደርሷል ሲባል ሰርጀሪ ተሰሪ ሲባል እሺ ብዬ ሰርጀሪን ተሰርቼ አላህን ይዤ ሰርጀሪውን አለቀ ስትል እንግዲህ በጣም ፈጣሪዋን አመስግናለች። ከ2 አመት በፊት እንግዲህ 3 ወር ነው ያለች ተብዬ አሁን ግን እስካሁን አለው ስትል እንግዲህ በእውነት በጣም እንባ የሚያስመጣ ነው። እኔ ታሪኩን በሙሉ መዘርዘር አልችልም፣ ምክንያቱም በጣም ልብ የሚነካና እንባን የሚያስከትል ነው ማለት ነው። እንግዲህ ከዚህም በኋላ ታሪኩን እንኳን ጨርሰን ባንተርከውም እንግዲህ ከሷ ሰይፉ ኢቢኤስ በተለቀቀው ነገር መስማት እንችላለን። ሁላችንም ፈጣሪን አንዳንዴ ከዚህ ልጅ ጋራው ብዙ ነገር መማር እንችላለን ማለት ነው። ማለት ዛሬ ያ ሁሉ ነገር አልፎ እዚህ ደርሻለሁ ስትል ገልጻለች። ናም በዚች እህት ፈጣሪያችን ተስፋ ካደረገ መቼም እንደማንወድቅና ሁሉም ነገር እንደሚቻል ነው። ዋናው ፈጣሪ ያለውን ነገር አምኖ መቀበል ነው። መቃውን ዛሬ እቺ ልጅ ላይ አሁን ፈጣሪዋን አምና ልጅ ነች። ገና ደግሞ በልጅነቷ አግብታ የሁለት ልጆች እናት ነች። እንግዲህ በዚህ ሁኔታ ገና ሩጬ አልጨረስኩምና አንተ እርዳይ ብላ አምላኳን ተማጽና እዚህ ደረጃ መድረስ በእውነት በጣም ትልቅ ነገር ነው። ይሄ በጣም በሽታ ከሚባሉት እንግዲህ ከባድ በሽታ የሚባል ነው ማለት ነው። እንግዲህ ሁሉ ነገር አልፎ ዛሬ በህይወት ኑራ መመስከሯ በጣም ትልቅ ነገር ነውና እንግዲህ ከዚች ላይ አንድ በጣም ትልቅ ነገር መማር ያለብን ነገር አለ። ምክንያቱም አንዳንዴ
ነገሮች ሁሉ ተደራርበው ይመጣሉ። ነገሮች ሁሉ ማናልፈው ይመስላሉና በበሽታም በምን በተለያዩ ነገር ይመጣል። ግን ሁላችንም በሃይማኖታችን አንተ ያልከው ይሁን ፈጣሪ፣ አንተ ያልከው ይሁን፣ እኔ እንደዚህ እፈልጋለሁ፣ ግን ያንተ ፍቃድ ይሁን። እምነት በቃ እምነት የሚባል እንግዲህ በዚህ ልጅ ነው ያየው እኔ ማለት ነው። በጣም አምና እዚህ ደረጃ ደርሳለች ማለት ነው። እንግዲህ በጣም እዚች ልጅ በጣም ፈጣሪያችን ምን ያክል እምነትና ተስፋ ኑሮን ከሁሉም ነገር እንደምናልፍ በእውነት ፈጣሪን ተስፋ ካደረግን ከሁሉም ነገር እንደምናልፍ ነው የተማማር ነው ማለት ነው። ውድና የተከበራችሁ የእንማማሪቱ ቤተሰቦች የዛሬ እንግዲህ ካገኘናቸው መረጃዎች እንግዲህ ትክክለኛ ነው ወይስ አይደለም የሚለውን ነገር ለእናንተ ትተናል። እንግዲህ ቀጣይ ደግሞ አብረን የምናየው ይሆናል። የዛሬ ግን አዳዲስ ነገሮች ይዘንላችሁ የመጣን ይሄ ነበር። እንግዲህ የእናንተ ምላሽስ ቬሮኒካና ስለ አርቲስት ሙሉዓለም የሚወራው ነገር ፊልም ነው ወይስ እውነት ነው ትላላችሁ? እንግዲህ በራሳችሁ አንድ በእውነት አሁን ማንም ሰው ሊወስን አይችልም። ይሄ የግል እንትን ነው፣ ግን ደግሞ ማንም ሰው ሊወስን አይችልም። አይቶ እንኳን ሰው ተረድቶ የራሱን ሀሳብ መስጠት ይችላል። ግን ይሄ ደግሞ አሁን አለ ወይስ አይደለም የሚለው ነገር እንግዲህ የሁላችንም ሀሳብ ነው ማለት ነው። እንግዲህ ከዚህ እህታችን ደግሞ ምን ተማራችሁ? አሁን እናንተ አሁን በጣም ይሄ ግልጽ ነው። ፈጣሪን ተስፋ የሚያደርግ መቼም ሁሉን ነገር እንደሚያልፈውና ሁሉን ነገር ታሪክ አድርጎ እንደሚቀይረው ማለት ነው። እንግዲህ የእናንተን ሀሳብ አስተያየት ኮሜንት ስር አስቀምጡልኝ። በሌላ አዳዲስ ቪዲዮዎች እስከምንገናኝ ሰላም ሁኑ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛችኋለን። ሀገራችን ሰላም ያደርገው፣ ሁላችንም ሰላም ያደርገን። በሌላ አዳዲስ ቪዲዮዎች እስከምንገናኝ ድረስ ደግሞ ሰላም ሁኑ። ቻው ቻው።